በተለይ ይሄ መጽሐፍንት ላይ እንደዚህ ይሄ ውጊያን የማያውቅ ጄኔሬሽን ሁሌ ፓስተር ጋር የሚሮጥ አጋንንት ገስጽልኝ ምናምን እያለ በራሱ ማይዋጋ ትውልድ ግን ግዴታ ነው። ወጣቶች ካላችሁ ስሙ፣ መዋጋት አለባችሁ ራሳችሁ። በዓለም ስርዓት እንኳን መንግስት ወታደሮችን ያሰለጥናል በየካምፑ። የክርስቶስ በጎ ወታደር ለመሆን ተዋጉ። ከውጊያ መሸሽ አንችልም። በፊት አንድ ማቀው ዘመዴ ነው ገጠር፣ አሁን የለም በህይወት። በደርግ ዘመን አፈሳ የሚባል ነገር አለ። ሁሌ ሲወስዱት የሆነች ተራራ ነገር አለች። መኪና ፒካፕ ስለሆነ ቅርብ ርቅ እንዲህ ለመዝለል ያመች። ሁሌ እዛ ስደርስ እየዘለለ ይወጣል። ሁሌ እዛ እና ክርስትና እንደሱ አይደለም፣ እየዘለላችሁ የምትወጡበት አይደለም። ግን ኢየሱስ አንድ ነገር ተስፋ ቃል ገብቶልናል። እኔ ዓለምን አሸንፌአለሁ ብሎ የተደረገውን ድል አፕሊኬሽን ነው። ሶፍትዌር ሲሰራ እኮ እንዴት እንደተሰራ ብዙ ትጨነቂያለሽ እንዴ? አፕሊኬሽን ነው። የኢየሱስም ደም አፕሊኬሽን ነው፣ መጠቀም ነው። ስለዚህ ከውጊያ መሸሽ አይቻልም። ከጦር ካምፕ መሸሽ አይቻልም። በእግዚአብሔር ፊት ሆናችሁ ተጋፈጡ። የትኛውም ነቢይ በየጊዜው እየገሰጸላችሁ አያኖራችሁም። የትኛውም ፓስተር መንገዱን ከማሳየት ስለ ውጊያ ከማሳየት ውጪ ሁሌ በኢየሱስ ስም እያለ እድሜ ልክ እንትን አይልም። እና ውጊያን በራሳችሁ ተማሩ። ያኔ ጠላት ይሸነፋል። ይሄ በህይወታችን የሚያየነው እውነት ነው።